መመጽወትን የሚጠላ የቀራጮች አለቃ የነበረና ባለጸጋ የሆነ አንጢላሪዮስ የሚባል አንድ ሰው ነበረ እና ከዕለታት በአንድ ቀን በመንገድ ላይ ሲጓዝ ነዳያን ተሰብስበው ይህ ሰውዬ እኮ አይመጸውትም፣ አይሰጥም፣ ንፉግ ነው ሲባባሉ ከመካከላቸው እኔ ሄጄ ከሱ ተመጽውቼ ብመጣስ ብለው ይወራረዳሉ። በውርርዱ መሰረት አንዱ ነዳይ ወደ አንጢላሪዮስ ቤት ይጓዛል። አንጢላሪዮስ ምግብ ሊበላ አቅርቦ ሊጎርስ ሲል የእግዚአብሔር ስም ጠቅሶ ስሙን ጠርቶ ይለምነዋል። እንዳይሰጠው ንፉግ ነው፣ እንዳይከለክለው ስም አምላክ ተጠርቶለታል። በዚህ ጊዜ ያውልህ ብሎ ደረቅ ዳቦ ሲወረውር ግንባሩን ይገምሰውና ደሙ ይፈሳል። የዛ ምስኪን ነዳይ። ነዳዩ ግን ደሙን ጠርጎ ዳቦን እየበላ ለምስክርነት ለጓደኞቹ አሳያቸው። አንጢላሪዮስ በዛ ሰዓት ተኝቶ በህልሙ ታላቅ ራእይ ይመለከታል። ነፍሱ ከስጋው ተለይታ በእግዚአብሔር ፊት ቆሞ ንፉግነቱ ሲወራበት፣ ነገር ግን መጽውቷል ሲባል ያ ነዳይ መጥቶ አይ እኔ ደሜ መፍሰሱ አልታወቀኝም፣ መብላቴ መጠጣቴ በዛ ሰዓት ላይ መመገቤ ነው እንጂ ብሎ ሲመሰክርለት እና በዛ ምክንያት ነፃ ሲወጣ ይመለከታል። ከህልሙ ሲነቃ እንግዲህ ያው እንቅልፍ መሆኑ ታወቀው፣ ህልም መሆኑ ታየው። በዚህ ሰዓት ላይ እንደዚህ ከብዶኝ የመጸወትኩት ሳልፈልግ የመጸወትኩት ከታደገኝ ወድጄ ፈቅጄ ከመጸወትኩማ እግዚአብሔርን አገኝበታለሁ፣ ክብር እቀበልበታለሁ ብሎ ህይወቱን ሁሉ በመጽዋት ኖረ። ሀብቱን ሁሉ ሰጠ። ገንዘብ ቢያልቅበት እንኳን እሱን ሸጠውት ገንዘቡን እንዲካፈሉት ያደረገ ታላቅ አባት ነው። ይህንን ያነሳውበት ምክንያት በተለያየ መንገድ እጆቻቸውን ለኛ ነዳያን ሲዘረጉ እግዚአብሔር ይስጥልኝ ብለን አንለፋቸው። እግዚአብሔር በእኛ አድሮ ነው የሚሰጥና ያለንን አውጥተን እንስጥ። ወጋውን ከእግዚአብሔር እንቀበላለን። የአባቶችን በረከት ለማግኘት ከምጽዋት እጃችን አይጣር።